ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሐሙስ ሰኔ 11 2018 ዓ.ም የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ከማለፋችን አስቀድመን የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ከሰሞኑ ወደ እናንተ ማድረሳችንን እንደቀጠልን ነው። ተሸላሚዎችንም እየለየን ነው የምንገኘው። በቅርቡ እንግዲህ የምናሳውቃችሁ ነው የሚሆነው። ዛሬም እንግዲህ 3 ጥያቄዎችን ወደ እናንተ አሰናድተናል። አስቀድመን የመጀመሪያውን ጥያቄ ወደ እናንተ በማድረስ የመረጃ ሰዓታችንን እንጀምራለን። የዓለም እግር ኳስ ዋንጫ የውድድር መድረክ ፊፋ እንግዲህ ከጊዜ ወደ ጊዜ ሻምፒዮና ለሚሆነው ሀገር ብሔራዊ ቡድን የሚሸልመውን የገንዘብ መጠን ከፍ እያደረገ ነው የሚገኘውና ዘንድሮ ምን ያህል ዶላር ነው ምን ያህል ሚሊዮን ዶላር ነው ለአሸናፊው ለሻምፒዮናው ሀገር ያዘጋጀው? ከዚህ ቀደም በመረጃ ሰዓታችን በተደጋጋሚ የዚህ የሽልማት መጠን ከፍ ስለማለቱ ስንገልጽ ነበር። እንግዲህ ካታር አሰናድታው አርጀንቲና ሻምፒዮና በነበረችበት የ22ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ 42 ሚሊዮን ዶላር ነበረ ለሻምፒዮናው ክለብ ለአርጀንቲና ብሔራዊ ቡድን የሸለመው ፊፋ ማለት ነው። ዘንድሮ ግን ከፍ አድርጎታል። ምን ያህል ሚሊዮን ዶላር ነው ዘንድሮ ሻምፒዮና ለሚሆነው የዓለም ዋንጫ ባለክብር ሀገር የሚሸልመው? ይህንን የገንዘቡን ወይም ደግሞ የዶላሩን ሚሊዮን መጠን እንድጠቅሱልን ነው የመጀመሪያው ጥያቄያችን የሚሆነው ማለት ነው። በዚሁ የሀገር ቤት ስፖርታዊ መረጃችንን ቀዳሚ እናደርግ። ከዓለም ዋንጫ ጋር የተያያዘ ነው። እንግዲህ የስፖርት ጋዜጠኞችን የጋበዝን በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ያላቸውን ምልከታ የትኛውን ብሔራዊ ቡድን ነው የሚደግፉት? በዚህኛውስ በ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ የትኛው ሀገር ብሔራዊ ቡድን የመድረኩን የዋንጫ ክብር ያነሳል? እንደዚሁም ደግሞ በአፍሪካ አውትሻይን ሊያደርጉ የሚችሉ ብሔራዊ ቡድኖች እነማን ሊሆኑ ይችላሉ በእናንተ ግምት የሚል ጥያቄ ናሁ ስፖርት እያነሳ ከስፖርት ጋዜጠኞች ጋር ቆይታ እያደረገ ነው የሚገኘው። በተከታታይ ወደ እናንተ እያደረስን እንገኛለን። ለዛሬም አንድ የስፖርት ጋዜጠኛ ከኛ ጋራ ቆይታ አድርጎ ነበረ። ጋዜጠኛ አቢ ይሰኛል። እንግዲህ አቢ ገብረ ማርያም በርካታ የስፖርት ቤተሰቦች ያውቁታል። በተለይ ደግሞ በኢትዮጵያ ስፖርት ጋዜጠኞች ማህበር በምክትል ፕሬዝዳንትነት እያገለገለ ይገኛል። በአራዳ ኤፍኤም ራዲዮ ላይም እንደዚሁ የራሱን ፕሮግራም እያዘጋጀ ነው የሚገኘው። በአሁን ላይ የዓለም ዋንጫን የተመለከቱ ከባልደረቦቹ ጋር በመሆን መረጃዎችን እያደረሰ ይገኛል። ለስፖርት ቤተሰቡ አዲስ አይደለምና ዛሬ እንግዲህ አቢ ገብረ ማርያም በተለይ ከናሁ ስፖርት ጋር ዓለም ዋንጫን አስመልክቶ የነበረውን ቆይታ እንደዚህ ያሰናድተናል። ተከታትለን እንመለስ። እሺ፣ አብርሃም ተክለ ማርያም የኢትዮጵያ ስፖርት ጋዜጠኞች ማህበር ምክትል ፕሬዝዳንት። እንግዲህ ሀገራችን ኢትዮጵያ ተሳታፊ አይደለችም እንዳለመታደል ሆኖ ከአፍሪካ የሳውዝ አፍሪካ ደጋፊ የደቡብ አፍሪካ ደጋፊ ሁለተኛ ቡድን ነው በአፍሪካ ማለት ነው። በዓለም ደረጃ የሆላንድ ብሔራዊ ቡድን ደጋፊ ነው። ስለዚህ ሁለቱ 2010 በአጋጣሚ የሆላንድ ብሔራዊ ቡድን ለዓለም ዋንጫ ፋይናል በደረሰበት ወቅት በዛው ኤፍኤንቢ ስቴዲየም እዛው ተገኝቼ ተከታትያለሁ ፍጻሜውን ጨዋታ። ድል ባይቀናው ብሔራዊ ቡድኑ የሆላንድ ብሔራዊ ቡድን ግን ደጋፊ ነኝ። ተስፋ አደርጋለሁ የሆላንድ ብሔራዊ ቡድን የተሻለ ስፔን ሻምፒዮና የነበረችበት 2010 ናይጀል ዲዮንግ በቀይ ካርድ ወጥቶ ስፔን ሻምፒዮና የነበረችበት ቡድን ማለት ነው፣ ወይም የዓለም ዋንጫ ማለት ነው። የሆላንድ ብሔራዊ ቡድን ደጋፊ ነኝ። ከአፍሪካ ደግሞ የሳውዝ አፍሪካ ደጋፊ ነኝ። በነገራችን ላይ የጠቀስካቸው ቡድኖች ከመሬት ተነስቶ አይደለም እዚህ የደረሱት፣ በስራ በልፋት በትጋት ነው። ስፔሻሊ ሞሮኮን ደጋግሜ የማየት እድል አጋጥሞኝ 7-8 ጊዜ በተለያዩ አጋጣሚዎች በብሔራዊ ቡድን ጨዋታዎች በግልም የማየት እድሉ ገጥሞኝ ነበርና በሞሮኮ የሚሰሩ ስራዎችን ብትመለከት በክረምት እጅን አፍ ላይ የሚያስችሉ ናቸው። ከ9 ዓመት ጀምሮ ታዳጊዎች ላይ ይሰራል። በሁለቱም ጾታዎች የስፖርት ማዘውተሪያ ስፍራዎች እንደ ልብ ናቸው። በነፃነት መገልገል ትችላለህ። ከስፖርተኞቹ በተጨማሪ አሰልጣኞቹም ላይ የሚሰራው ስራ ቀላል አይደለም። እነ ሴኔጋልም ደቡብ አፍሪካም በተመሳሳይ ጥሩ ስራ ነው እየሰሩ ያሉት። ግን የትኛው ቡድን ካልከኝ ለእኔ አሁንም ከድጋፍ ውጭ እንሂድ ከተባለ ለሞሮኮ ቅድሚያ ይሰጣሉ። ምክንያቱም የስፖርት መሰረተ ልማቱ በጣም የተሻሻለ ነው። ይሄ ምልህ መሰረተ ልማቱ ብቻ ሳይሆን ግለሰቦችም አሰልጣኞችም ላይ ሰልጣኞችም ላይ የምትመለከተው ነገር በአግባቡ ስራ እየተሰራበት እንደሆነ ትመለከታለህ። እንግዲህ 2030 የዓለም ዋንጫ ለማዘጋጀት እየተዘጋጀች ነች ያለችው ሞሮኮ። ይሄንን ታሳቢ በማድረግ ስራ ከጀመረች ዋላ አደር ብላለች። ይህን ስትመለከት ደግሞ በምን ሰዓት ምን አይነት ስራ መሰራት እንዳለበት እቅድ ተነድፎ እቅድ ተይዞ በእቅድ እየተሰራ እንደሆነ ትመለከታለህ። ለዚህ ደግሞ ማሳያው
በሴቶች ብሔራዊ ቡድን፣ በወንዶች ብሔራዊ ቡድን፣ በአሜሪካን ቡድኖች ላይ የሚሰሩት ስራዎችን ስትመለከት እንዲሁም በክለቦቻቸው ላይ በአፍሪካ ውድድሮች ላይ በዓለም አቀፍ ውድድሮች ላይ ያላቸውን ተሳትፎና ውጤታማነት ስትመለከት ይሄ በአንድ ስፖርት ብቻ አይደለም። በነገራችን በእግር ኳሱ ብቻ አይደለም። ብዙዎች እግር ኳሱን ስለምንቀርብ እሱ ሊመስለን ይችላል እንጂ በተለያዩ ስፖርቶች በአጭር ርቀት፣ መካከለኛ ርቀት፣ በሩጫዎችም ትልልቅ በመካከለኛ ብቻ ሳይሆን በረጅም ርቀት ነው፣ በዝላይም፣ በቦክስ ስፖርትም፣ በማርሻል አርት ስፖርቶችም ቀላል የሚባል ስራን አይደለም እየሰሩ ያሉት። በተለይ በቮሊቦል ስፖርት፣ በቅርጫት ኳስ ስፖርቶች፣ በቢች ሶከር፣ በፉትሳል ስፖርቶች ቀላል ስራ አይደለም እየሰሩ ያሉት። ለዚህ ደግሞ ትኩረት ተሰጥቶ እየተሰራ መሆኑ የማዘውተሪያ ስፍራዎች እንደ ልብ መገኘታቸው ባለሙያዎች ደግሞ አቅማቸውን እያጎለበቱ ያላቸውን እውቀት ለሰልጣኞቻቸው በአግባቡ እያካፋሉ ስለመሆኑ እንዲሁም ደግሞ በስፖርት ማሰልጠኛ ተቋሞቻቸው ላይ የሚሰሩ ባለሙያዎች ማያክል እውቀት ኖሯቸው በአግባቡ ተደራሽ ማድረግ እየቻሉ በእቅድ ማያክል እየሰሩ እንደሆነ መመልከት የምንችልበት አጋጣሚ ነው ብዬ አምናለሁ። ስለዚህ ለሞሮኮ ብሔራዊ ቡድን ቅድሚያ ይሰጣሉ። መጨረሻ ላደርገው ነው። በዓለም ዋንጫው ላይ በአፍሪካ አንድ በአጠቃላይ ደግሞ የውድድር መድረኩ ላይ አውትሻይን ሊያደርግ የሚችለው የትኛው ተጫዋች ነው ብለህ ትገምታለህ? አካሌ ማለት አልችልም እውነት ለመናገር። ለምን ቶርናመንትና የዙር ውድድሮች ልዩነት አላቸው። ቶርናመንት ላይ እንግዲህ ከረንት ፐርፎርማንስን የሚወስነው ጉዳት አለመኖር። አሁን አካሌ የብልህ ተጫዋች በቶርናመንቱ ጉዳት ሊኖርበት ይችላል። ያ ተጫዋች በቅጣት ላይ ፐርፎርም ላይ ያደርግ ይችላል። የተለያዩ ነገሮች ይኖራሉ። ከአፍሪካ ውጭ ባሉ ምድሮች ማለት ነው። ግን አንድ ሁለት ብዬ መጠቅስ ተጫዋቾች ሊኖሩ አይችልም። ምናልባት ውድድሮቹ ከተጀመሩ በኋላ በሌላ አጋጣሚ የምንገናኝ ከሆነ የዛኔ ሜንሽን ላደርግልህ እችላለሁ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከስፖርት ጋዜጠኛው አብይ ገብረ ማርያም ጋር ናሁ ስፖርት ያደረገውን ዓለም ዋንጫን የተመለከተ ቆይታ ነበር። እንዴት ተመለከታችሁት? ሀሳብ አስተያየታችሁን ልሰጡን ትችላላችሁ። እንግዲህ እዚሁ የዓለም ዋንጫም ቢሆን ወደ ዓለም ዋንጫው ነው አሁንም መረጃዎቻችን ቀጥለው የሚከናወኑት ማለት ነውና የ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። የምድብ ጨዋታዎች እየተከናወኑ ይገኛሉ። ከወዲሁ አነጋጋሪ ነገሮችን እያስመለከተን የሚገኘው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ የምድብ ሁለተኛ ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆኑት። በመጀመሪያው የምድብ ዙር ጨዋታ ላይ ምን ተመለከታችሁ? እናንተ የምትደግፏቸው ብሔራዊ ቡድኖች እንደጠበቋቸው እየሆኑ ነው የሚገኙት? ሜዳ ላይ የሚያስመዘግቧቸው ውጤቶች፣ እንደዚሁም ደግሞ በነፍስ ወከፍ የምታደንቋቸው ተጫዋቾችስ ምን አይነት ምልከታን እያሳዩአችሁ ይገኛሉ? ያለፉትን 20 ዓመታት እንግዲህ በዓለም እግር ኳስ ላይ ትልቅ አበርክቶ ያላቸው ትልቅ ተዝናኖትን ማላበስ የቻሉት ሊዮኔል አንድሬስ ሜሲና ክርስቲያኖ ሮናልዶ ይህ የዓለም እግር ኳስ ዋንጫ የውድድር መድረክ የመጨረሻ ቆይታቸው ሊሆን እንደሚችል ነው እየተነገረ የሚገኘውና በተለይ ሊዮኔል አንድሬስ ሜሲ ያደረገው ጅማሮ በበርካቶች ዘንድ መነጋገሪያ ሆኗል። እንግዲህ ሚሮስላቭ ክሎዝ የያዘውን የከፍተኛ ጎል አስቆጣሪነትን ትራክ መጋራት የቻለበትን ምሽት ማሳለፉ ይታወሳል። በምድብ የመጀመሪያ ጨዋታ ላይ ማለት ነውና ቀጣይስ በእንዲህ አይነት ብቃቱ መቀጠል ይችላል ወይ? የአርጀንቲናስ ብሔራዊ ቡድን ባክ ቱ ባክ የዓለም እግር ኳስ ዋንጫ የውድድር መድረክን ለአራተኛ ጊዜ የማንሳት ስብስብ ነው ወይ የያዘው የሚለው ነገር እንግዲህ በቀጣይ በሚኖሩ የምድብ ጨዋታዎችና የጥሎ ማለፍ ጨዋታዎች እስከ መጨረሻው ድረስ የሚሆነውን ክንውን የምንመለከት ነው የሚሆነው። ክርስቲያኖ ሮናልዶ ደግሞ ሌላኛው ተጫዋች ትላንት ከዲአር ኮንጎ ጋር የፖርቹጋል ብሔራዊ ቡድን ባደረገው ጨዋታ ተመልክተነዋል። የክርስቲያኖ ሮናልዶን ፐርፎርማንስ እንዴት ተመለከታችሁት? በእርግጥ በሜሲና በክርስቲያኖ ሮናልዶ መካከል የ3 ዓመት ልዩነት አለ በእግር ኳስ። ይህም ምናልባት ማተር ሊያደርግ ይችላል። ነገር ግን ደግሞ
ክርስቲያኖ ሮናልዶም በተጫወተባቸው ክለቦች ውስጥ በተጫወተባቸው ሊጎች ውስጥ ልዩነት ፈጣሪ ተጫዋች እንደሆነ ይታወቃል። አንድ የሚጎለው ነገር የዓለም እግር ኳስ ዋንጫ ነውና ይህንን የዋንጫ ክብር በእድሜው ማምሻ ሊዮኔል አንድሬስ ሜሲ እንዳሳካው ሁሉ ማድረግ ይችላል ወይ በዚህኛው ስብስብ የሚለው ነገር የሚጠበቅ ነው የሚሆነው ማለት ነውና ትላንት ከአፍሪካዊቷ ሀገር ዲአር ኮንጎ ጋር ባቻ ውጤት ጨዋታው መጠናቀቁ ለፖርቹጋል ብሔራዊ ቡድን ደጋፊዎች ያን ያህል ምቾት አልሰጣቸውም። በተለይ ለክርስቲያኖ ሮናልዶ ደጋፊዎች ደግሞ ያን ያህል እንግዲህ እንቅስቃሴው እንዳላረካቸውና የተመዘገበው ውጤት ጥሩ እንዳልሆነ ደስተኛ እንዳላደረጋቸው እየገለጹ ነው የሚገኙት። እናንተ ጨዋታው እንዴት ተመለከታችሁት? እንግዲህ የአፍሪካ ሀገራት በ10 ብሔራዊ ቡድኖች ተወክሎ ነው በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የተሳተፈ የሚገኘው ማለት ነውና ድሎችን ተመዝግበዋል ከዚህ ቀደም። አሁን ደግሞ ሁለተኛ ድል ተመልክተናል። አይቮሪ ኮስት ነበር ለመጀመሪያ ጊዜ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመጀመሪያዋን ድል ከአፍሪካ ማሳካት የቻለችው። አሁን ደግሞ ትላንት ምዕራብ አፍሪካዊቷ ሀገር ጋና እንደዚሁ ፓናማን 1-0 በሆነ ውጤት በማሸነፍ ሁለተኛው ድል ለአፍሪካውያን ተመዝግቧል ማለት ነው። ያቻ ውጤቶች በርከት ብለው እየተመለከትን እንገኛለን በአፍሪካ ሀገራት ብሔራዊ ቡድኖች በኩል ማለት ነው። የዘንድሮ የአፍሪካ ሀገራት ብሔራዊ ቡድኖችን ተሳትፎስ ጅማሮ እንዴት ተመለከታችሁት? ምናልባት የሚያስገርመን አፍሪካዊ ብሔራዊ ቡድን ልንመለከት እንችላለን። በካታሩ የ2022 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሰሜን አፍሪካዊቷ ሀገር ሞሮኮ እንግዲህ አራተኛ ደረጃን ይዛ በማጠናቀቅ መላው ዓለምን ማስደመም ችላለች። ይህንን ብቃቷን ይዛ ዘንድሮስ እስከምን ድረስ ልትጓዝ ትችላለች? ሌላ ወይም ደግሞ ሰርፕራይዝ ሊያደርገን የሚችል የአፍሪካ አዲስ ብሔራዊ ቡድን ልንመለከት እንችላለን ወይ? ትንሿ ሀገር ኬፕ ቨርዲንም ተመልክተናታል። ታላቋንና ትልልቅ ከዋክብቶችን የያዘችውን ስፔንን ፈትና ነጥብ ተጋርታ የወጣችበትን ጨዋታ ማለት ነው። ትላንትም እንግዲህ የዲአር ኮንጎና የፖርቹጋልም ጨዋታ ይህንን ነው የሚመስለው። ቀጣይ በምድብ ሁለተኛ ዙር ጨዋታዎች ላይ የአፍሪካ ብሔራዊ ቡድኖችስ ቶርናመንቱ እንዴት ተላምደውት የተሻለ ውጤት ያስመዘግባሉ የሚሉትን ነገር የምንመለከት ነው የሚሆነው። እንግዲህ ናሁ ስፖርት በየዕለቱ የሚያደርሳችሁን ጥያቄዎች በስፋት እየተሳተፋችሁበት ትገኛላችሁ። ይሆናሉ የምትሏቸውን መልስ እያደረሳችሁን የምትገኙት እጅግ በጣም እናመሰግናለን። ከሰሞኑን ደግሞ ያሰባሰብናቸውን ነጥቦች ይፋ በማድረግ ተሸላሚዎችን ወደ እናንተ ስም ዝርዝር ይፋ እናደርጋለን። እስከዚያው ግን ትላንትና የጠየቅናቸው ጥያቄዎች አሉ። ለነሱ መልስ ይሆናሉ ያላችሁትን መልስ አድርሳችሁናልና እንደሚከተለው ጥያቄዎቹን በማስተዋወስ መላሾቹን ስም እንጠራና በቀጥታ ወደ መረጃዎቻችን የምናልፍ ነው የሚሆነው። የመጀመሪያው ጥያቄ የነበረው እንግዲህ የሁለተኛው ዓለም ጦርነት በርካታ ሀገራት የተሳተፉበት እንደነበረ ማስተዋወስ ይቻላል። ከ19 እስከ 42 ድረስ ማለት ነው። እንግዲህ ይህ ታሪክ ያስረዳናል። በዚያ ወቅት እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ እንዳልተከናወነ ነው እና መቼ ነው የዓለም ዋንጫ ያልተከናወነበት ዓመት የሚል ጥያቄ ነበር ወደ እናንተ ያደረስነው። 1942 ያላችሁ ተመልካቾቻችን በትክክል መልሱን አግኝታችሁታልና በዛ ወቅት የዓለም እግር ኳስ ዋንጫ የውድድር መድረክ አልተከናወነም። ከዛ ውጪ ግን ከ1930 ጀምሮ የዓለም እግር ኳስ ዋንጫ የውድድር መድረክ በየአራት ዓመቱ እየተከናወነ አሁን እንግዲህ 2026 ላይ 23ኛ መድረኩ ላይ ደርሷል ማለት ነው እና ይህንን ነው የሚመስለው። ሌላኛው ሁለተኛው ጥያቄው የነበረው እንደምታስታውሱት እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ ብዙ ጊዜ በመሳተፍ የትኛዋ ናት ቀዳሚዋ ሀገር የሚል ጥያቄ አድርሰን ነበር ወደ እናንተ። ትክክለኛው መልስ የሚሆነው ሀገረ ብራዚል ናት። ብራዚል እንግዲህ 22 ጊዜ መሳተፍ ችላለች የዘንድሮውን ጨምሮ ማለት ነው። የ1942ቱ ስላልተከናወነ ብቻ በዚያ የውድድር መድረክ ላይ የለችም በአጠቃላይ ውድድሩም ስላልተከናወነ ማለት ነው እንጂ ከዚያ ውጪ ባሉት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በተከታታይ 22 ጊዜ በመሳተፍ ቀዳሚዋ ሀገር ብራዚል ናት። ብራዚል ያላችሁ መልሱን በትክክል አግኝታችሁታል። ሶስተኛው ደግሞ የሚሆነው አፍሪካን በመወከል በዓለም እግር ኳስ ዋንጫ የውድድር መድረክ በርከት ላሉ ጊዜያቶች በቀዳሚነት መሳተፍ የቻለችው ሀገር ማናት ነው? ምዕራብ አፍሪካዊቷ ሀገር ካሜሮን ያላችሁ ተመልካቾቻችን በትክክል መልሱን አግኝታችሁታልና እነዚህ ሶስቱን ጥያቄ በመወከር እንዲሁም ደግሞ ትክክለኛው መልስ ወደ ናሁ ስፖርት ማድረስ የቻሉ ተመልካቾቻችን የሚከተሉት ናቸው። አየነው ሙላለም፣ ሀብታሙ ሞገስ፣ ሞላ ዋለ፣ ሳውሌ ዳኜ፣ ናቲ ብሬ፣ ወንዶሰን ወርቁ፣ ገቢሳ ንጉሴ፣ ተሰማ ሳሙኤል፣ ረቢ ታመነ፣ አመኑ ሌሜኮ፣ ሽመልስ ጌታቸው፣ ዳንኤል ገብሬ፣ አበበ ገረመው እንደዚሁም ደግሞ አበበ ገረመው ተመልካቻችን ነው፣ የዞተር ተሳታፊ ነው። መልሶችንም እጅግ በጣም ያደርሰናል። በጣም እናመሰግናለን። ፕሊስ ሜንሽን ዩር ትራንስፈር ኢንፎ ሶርስ ብሎኛል። የመረጃዎችን በተለይ ደግሞ
ዝውውሩን በተመለከተ የምናቀርባቸውን መረጃ ተጨማሪ መረጃዎች እንድናገኝበት ሶርስ ብትጠቅሱልን የሚል አስተያየት ነው። አስተያየቱን እናከብራለን እንቀበላለንም። ወደፊት እንግዲህ መረጃዎችን ስናቀርብ ሶርሳቸው ከየት እንደሆነ ተጨማሪ መረጃዎችም እንድታገኙ ብታደርሱን የሚል ጥያቄና አስተያየት ነው። እጅግ በጣም እናመሰግናለን። ይሄን እናስተካክላለን። አሸናፊ ካራቴም በተመሳሳይ ሀሳብ አስተያየታቸውንና በጥያቄዎቻችን ላይ ትክክለኛውን መልስ ከሰጡን ተመልካቾቻችን መካከል አንደኛው ነው። እጅግ በጣም እናመሰግናለን ስለተሳትፏችሁ። የዛሬ ሁለት ቀሪ ጥያቄዎችን ደግሞ በቀጣይ በመረጃዎቻችን መካከል ወደ እናንተ እናደርሳለን። የመጀመሪያውን ጥያቄ ግን ዘግየት ብላችሁ ቻናላችንን ለተቀላቀላችሁ ተመልካቾቻችን ለመድገም ያህል የዘንድሮ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ፊፋ ለአሸናፊው ሀገር ስንት ሚሊዮን ዶላር ይሸልማል ነው። ስንት ሚሊዮን ዶላር እንደሚሸልም ይህንን መልስ እንድታደርሱን እንጋብዛችኋለን ማለት ነው። ወደ ዛሬ መረጃዎቻችን ስናልፍ እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ መረጃዎቻችን ናቸው ቀዳሚ የሚሆኑት። ቀደም ሲል ወደ እናንተ እንዳደረስነው እንግዲህ ምድብ 12 ላይ ብዙ የእግር ኳስ ቤተሰብ የሚደግፋት ሀገር ሆናለች ዘንድሮ በተለይ ያላት ስብስብ። ሊጓ ደግሞ በጣም ጠንካራ ነው። ብዙዎች ለተዝናኖታቸው ከሚመርጧቸው የአውሮፓ ታላላቅ ሊጎች መካከል በቀዳሚነት ይጠቀሳል። ብዙ ተመልካቾችም የሚከታተሉት ነው። የእንግሊዝ ፕሪሚየር ሊግ ይታወቃል። የሀገሩ ብሔራዊ ቡድን ግን ያን ያህል ያለውን ስብስብ አህል አይደለም በዓለም ላይ እያስመዘገበ ያለው ውጤት ማለት ነውና ዘንድሮ እንግዲህ ተስፋ አለው ተብሏል። በአሰልጣኝ ቶማስ ቱኸል ምናልባት የመድረኩን የዋንጫ ክብር ያነሳሉ ተብለው ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች መካከል ሶስቱ አናብስት ናቸው። የእንግሊዝ ብሔራዊ ቡድን ትላንትና የምድብ 12 የመጀመሪያ ጨዋታውን ማከናወን ችሏል። ከክሮኤሺያ ጋር ያደረገውን ጨዋታ 4-2 በሆነ ውጤት ማሸነፍ ችሏል። ትላንት እንግዲህ በድምሩ 6 ወይም ግማሽ ደርዘን ግብ የተመለከትንበት ይህ ጨዋታ ላይ ሃሪኬን 2 ግቦች ለሶስቱ አናብስቶች ማስቆጠር ችሏል። በፍጹም ቅጣት ምትና በጨዋታ 12ኛውና 42ኛው ደቂቃ ላይ ጆዲ ቤሊንግሃም የሪያል ማድሪዱ የአማካኝ ስፍራ ተጫዋች 47ኛው ደቂቃ ላይ ሌላ ተጨማሪ ጎል አገባ። አሁን ድረስ በክረምት የተጫዋቾች የዝውውር መስኮት ምናልባት በውሰት ከሚገኝበት የካታሎናው ክለብ ባርሴሎና ወደ ሌላ ክለብ ሊያመራ ይችላል ተብሎ እየተገመተ የሚገኘው ማርከስ ራሽፎርድ ደግሞ 85ኛው ደቂቃ ላይ ተጨማሪ ጎል አስቆጥሮ ጨዋታው 4-2 በሆነ ውጤት በእንግሊዝ ብሔራዊ ቡድን አሸናፊነት ተጠናቋል። አሰልጣኝ ቶማስ ቱኸልም የመጀመሪያ የዓለም እግር ኳስ ዋንጫ የውድድር መድረክ ተሳትፏቸውን በእንግሊዝ ብሔራዊ ቡድን 3 ነጥብ ማሳካት የቻሉበትን ውጤት ማስመዝገብ ችሏል። ትላንት እንግዲህ በጨዋታው እንቅስቃሴ ላይ የእንግሊዝ ብሔራዊ ቡድን ትልልቅ ኳክብቶችን እንደሚያዙ መጠን የተለየ የጨዋታ ብልጫ ነበረው። በተለይ ሁለተኛው ግማሽ 45 ላይ የተሻለ ነገር ለማሳየት ችለዋል ማለት ነው። በዚሁ ምድብ ሌላኛው ጨዋታ ተደርጓል። ሀገረ ጋናን ከፓናማ ጋር ያገናኘው ጨዋታ በጋና 1-0 አሸናፊነት ፍጻሜውን አግኝቷል። ሂሪኒኪ 95ኛው ደቂቃ ላይ ብቸኛውን የምዕራብ አፍሪካዊቷን ሀገር ጋናን የአሸናፊነት ግብ እንደዚሁ ከመረብ አሳርፏል ማለት ነውና ጋና እንግዲህ እግር ኳሷ በጣም እየተዳከመ ያለች ሀገር ትመስል ነበረ። በአፍሪካ ዋንጫ የውድድር መድረክ በተከታታይ የተመለከትናት የምድብ ማጣሪያ ጨዋታዎችን ለማለፍ ራሱ ስትቸገር ነበር። ፓርላማ ድረስ በሀገረ ጋና ደርሶ የጋና የእግር ኳስ ሂደት በጣም ሲተች የነበረበትን እና በአጠቃላይ የስፖርት ሚኒስቴሩን እንኳን በተደጋጋሚ የቀየሩበትን ሂደት ተመልክተናልና ጋና እንግዲህ በአፍሪካ ዋንጫ የውድድር መድረክ ላይም ተደጋጋሚ ጊዜ የዋንጫ ክብሮችን በማሳካት ትልልቅ ከዋክብቶችን ለመላው ዓለም ማድረስ የቻለች ሀገር ናትና በቅርብ ዓመታት ግን ያላት ተሳትፎና ሂደት እጅግ በጣም አሳሳቢ ደረጃ ላይ ደርሶ ነበር። አሁን ደግሞ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ የመጀመሪያ ቆይቷን ወይም ደግሞ የመክፈቻ ጨዋታዋን በድል የከፈተችበትን ውጤት ማስመዝገብ ችላለች ማለት ነው። እንግዲህ በቀጣይ በምድብ ጨዋታዎች ላይ ምን አይነት ነገር ልታስመለክተን ትችላለች የሚጠበቅ ነው የሚሆነው ማለት ነው። ሌላኛው ምድብ 10 የተደረገው የፖርቹጋል እና ዲአር ኮንጎ ጨዋታ በአንዳቻ ውጤት ተጠናቋል። ኔቬስ 6ኛው ደቂቃ ላይ ጎል በማስቆጠር አገረ ፖርቹጋልን ቀዳሚ አድርጎ ነበረ። ብዙ ግቦች የሚቆጠሩበት እንቅስቃሴ መስል ነበረ። ኋላ ላይ ግን ተቀዛቅዞ እንግዲህ ዲአር ኮንጎዎች ደግሞ የመከላከል ብቃታቸውን እጅግ በጣም ጠንካራ አድርገው ተመልክተናቸዋል። በኋላ ላይ እንግዲህ ለኒውካስል ዩናይትድ በእንግሊዝ ፕሪሚየር ሊግ ሲጫወት የምናውቀው ዮዋኔ ዊሳ 45ኛው ደቂቃ ላይ የመጀመሪያው ግማሽ 45 ከመጠናቀቁ በተጨመረው የባከነ ሰዓት ላይ ነው 45
ሲደመር 5 ላይ ጎል አስቆጥሮ ባቻ ውጤት ጨዋታው የተጠናቀቀው ማለት ነው። ሌላኛው እዚሁ ንጋት ላይ ፍጻሜውን ያገኘው የኮሎምቢያና የኡዝቤኪስታን ጨዋታ እንደዚሁ 3-1 በሆነ ውጤት በኮሎምቢያ አሸናፊነት ፍጻሜውን አግኝቷል። ኡዝቤኪስታን ለመጀመሪያ ጊዜ ነው በዓለም እግር ኳስ ዋንጫ የውድድር መድረክ የመጀመሪያዋን ተሳትፎ እያደረገች የምትገኘው። ካናቫሮ ነው ይህንን የኡዝቤኪስታን ናሽናል ቲም እየመራ የሚገኘው። ጣሊያናዊ አሰልጣኝ እንግዲህ የመጀመሪያውን ጨዋታ በሽንፈት ጀምሯል ማለት ነው። በመሳተፋቸው ራሱ እጅግ በጣም ደስተኞች ሆነን በስቴዲየም ያለውን ድባብ እየተመለከትን ነው የምንገኘው። ዛሬም የዓለም እግር ኳስ ዋንጫ የውድድር መድረክ የምድብ ሁለተኛ ጨዋታዎች ቀጥለው ሲከናወኑ በምድብ 1 እና በምድብ 2 ንጋት ላይና ሌሊት ላይ አመሻሽ ላይና ንጋት ላይ የሚደረጉ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። ቼክ ሪፐብሊክ ከሳውዝ አፍሪካ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ሲል ጅማሮን የሚያደርግ ነው የሚሆነው። ደቡብ አፍሪካ እንግዲህ በመጀመሪያው ጨዋታ ባዘጋጀው ሀገር ሜክሲኮ 2-0 በሆነ ውጤት መሸነፏ የሚታወስ ነው። ዛሬ እንግዲህ የሚያደርጉት ጨዋታ ይጠበቃል ማለት ነው። እንደዚሁ በምድብ 2 ደግሞ ሳውዝ ኮሪያ ጨዋታዋን ታደርጋለች ከቦስኒያ ኤርዞጎቪና ጋር የሚያደርጉት ጨዋታ እንደዚሁ ይጠበቃል ማለት ነው። ሌሊት 7 ሰዓት ላይ ደግሞ ካናዳ ከካታር ጋር ነው ጨዋታቸውን የሚያደርጉት። ካናዳ አዘጋጃዋ ሀገር እንደሆነች ይታወቃል። ከሶስቱ ሀገራቶች መካከል የመጀመሪያውን ጨዋታ ባቻ ውጤት ነው ያጠናቀቀችው። አሁን ደግሞ እንደዚሁ ሁለተኛ የምድብ ጨዋታዋን በተለይ ከምድብ ለማለፍ ደግሞ ዛሬ ከካታር ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። በምድብ 1 ደግሞ እንደዚሁ ሳውዝ ኮሪያ ከሜክሲኮ ጋር የሚያደርጉትም ጨዋታ የሚጠበቅ ነው የሚሆነው። ይህ ደግሞ 4 ሰዓት ላይ የሚከናወን ነው የሚሆነው። የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ነው ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም ነው የምናመሰግናችሁ። ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ተመልሰን እንገናኛለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል እንግዲህ ከመልእክቶች አስቀድመን የተለያዩ ዓለም ዋንጫን የተመለከቱ መረጃዎችን ወደ እናንተ ስናደርስ ቆይታ አደረግን። አሁን አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዝውውሩን የተመለከቱ መረጃዎችና ሌሎች ተያያዥ ጉዳዮችን የምናነሳ ይሆናል። እንግዲህ የዝውውር ገበያው በዓለም እግር ኳስ ዋንጫ የውድድር መድረክ በሚከናወንበት በዚህ ወቅት ጎን ለጎን የበርካታ ታላላቅ መገናኛ ብዙሃንን ቀልብ እየሳበ ነው የሚገኘው። እንግዲህ በክለብ ስፖርቲንግ ዳይሬክተር አማካኝነት በመልማያቸው አማካኝነት ክለቦች በመጪው አዲሱ የውድድር ዘመን ክፍተት ባዩባቸው ቦታዎቻቸው ላይ እድሳት በማድረግ ጠንክረው ለመምጣትና ለሊጉ የዋንጫ ክብር የሚፎካከሩም እንደዚሁ ቀጣይ ደግሞ የአውሮፓ ተሳትፎም ለማግኘት ጥረት የሚያደርጉ ክለቦችም እንደዚሁ ክፍተታቸውን ለመድፈን የተለያዩ አዳዲስ ተጫዋቾችን ወደ ስብስባቸው እንደሚያመጡ እየተገመተ ነው የሚገኘው። በተለይ በዘንድሮ ዓመት ደግሞ የዓለም ዋንጫም ስለተከናወነ አዳዲስ ተጫዋቾች የበለጠ ትልልቅ ክለቦችን የሚቀላቀሉበት ታለንታቸውን በማሳየት መልማዮችን በማማለል ትልልቅ ክለቦችን የሚያገኙበትን በር የሚከፍትላቸው እንደሚሆንም ይገመታል ማለት ነው። እና ይህንን ተከትሎ እንግዲህ ከሰሞኑ የተለያዩ መረጃዎች እየወጡ ነው የሚገኙት። የአሌክስ ስኮት ጉዳይ የበርካቶችን ቀልብ እየሳበ ነው የሚገኘው። ይህ ለበርንማውዝ እየተጫወተ የሚገኘው 22 ዓመቱ ላይ የሚገኘው እንግሊዛዊ ኢንተርናሽናል አሌክስ ስኮት አሁን የፕሪሚየር ሊጉን ታላላቅ ክለቦችን እያነጋገረና የናስፈርም ጥያቄ እንደዚሁ ሊቀርብለት ስለመሆኑ እየተነገረ ነው የሚገኘው ማለት ነው። በተለይ በተጠናቀቀው የእንግሊዝ ፕሪሚየር ሊግ የውድድር ዓመት ላይ በጣም ጥሩ ጉዞ ማድረግ ችሏል ከክለቡ በርንማውዝ ጋራ ማለት ነው። በርንማውዝ እንግዲህ በታሪኩ ለመጀመሪያ ጊዜ የአውሮፓ ተሳትፎን ስፍራ ይዞ ማጠናቀቁ የሚታወስ ነው። በኤሮፓ ሊግ የውድድር መድረክ ላይ ቀጣይ እንመለከተዋለን እና እንግዲህ
ክለቦች እንደዚህ ማንጸባርቀው ጥሩ ውጤት ማምጣት ሲችሉ በክለብ ውስጥ ሚና የነበራቸው ትላልቅ ተጫዋቾች ከትልልቅ ክለቦች ደግሞ ጥያቄ እንደሚቀርብላቸው ነውና አሁን ላይ እንግዲህ የብዙዎች ትኩረት ከሆኑ የበርንማውዝ ተጫዋቾች መካከል አንደኛው አሌክስ ስኮት ነው። ሁለቱ የፕሪሚየር ሊግ ታላላቅ ክለቦች አርሰናል እና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይና በፉክክር ውስጥ እንደሚገኙ ዴይሊ ሜልን ጨምሮ የተለያዩ የመረጃ ምንጮች በማስነበብ ላይ ነው የሚገኙት ማለት ነው። 22 ዓመቱ ላይ ይገኛል። እንግዲህ 1 ሜትር ከ78 ሴንቲሜትር የሚረዝመው ይህ ተጫዋች በቀጣይ ምናልባት ተክለ ቁመናው እያደገ የሚሄድበት ሁኔታ ይኖራል። ገና ወጣትና ተስፈኛ ከመሆኑ ጋር ተያይዞ ማለት ነው። ይሄ ተጫዋች እንግዲህ በብሪስቶን ሲቲ አካዳሚ ነው የእግር ኳስ ህይወቱን የጀመረው። 2023 ላይ በርንማውዝ እግር ኳስ ክለብን መቀላቀል ችሏል። በሂደት በተለይ 8 ቁጥርና የ10 ቁጥር ተደራቢ አጥቂ በመሆን ደግሞ የሚያሳያቸው እንቅስቃሴዎች የበለጠ ከፊት ለፊት ለሚጫወቱት ጨራሽ አጥቂዎች ምቾትን እየሰጠ ያለቀላቸውን ኳሶችን በማቀበል ረገድ በጣም ጥሩ እንቅስቃሴን እያደረገ ነው የሚገኘው። ለእንግሊዝ ከ20 ዓመት በታችና ከ21 ዓመት በታች በድምሩ ወደ 8 ጨዋታዎችን በብቃት ማከናወን ችሏል እና በቀጣይም የእንግሊዝ ብሔራዊ ቡድን ዋናው ቡድን ላይ ልንመለከተው እንደምንችል ብዙ የእግር ኳሱ ሊቃኖች ከወዲሁ እንደዚሁ ያላቸውን ተስፋ እየገለጹለት ነው የሚገኙት ማለት ነውና በእንግሊዝ ፕሪሚየር ሊግ ለበርንማውዝ ባለፈው በተጠናቀቀው የውድድር ዓመት ወደ 37 ጨዋታዎችን አድርጓል። 4 የግብ ተሳትፎ አለው። 3 ጎል ማስቆጠር ችሏል። ከአርሰናል ጋር የነበራቸውን እንቅስቃሴ ተመልክተናል። ብዙ የአርሰናል ደጋፊዎች ይህ ተጫዋች ቢመጣልን የሚል እንደውም ጥያቄዎች ማንሳት የጀመሩት ከአርሰናል ጋር ኤሚሬትስ ድረስ ተጉዘው 2-1 በሆነ ውጤት ያሸነፉበት ያ ድንገተኛ የተመዘገበበት ውጤት አሁን ድረስ ይነሳልና በዛ ጨዋታ ላይ ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው አሌክስ ስኮት ነበር። ከዛ ደግሞ እንደዚሁ ከቀናቶች በኋላ ከተከታዩ ማንቸስተር ሲቲ ጋር በነበራቸውና አንዳቻ በሆነ ውጤት በተጠናቀቀው እንቅስቃሴ ለአርሰናልም ትልቅ አይነት ስኬትን ማጎናጸፍ በቻለው በዛ ጨዋታ ላይም የነበረው ሚና እጅግ በጣም የላቀ ነበር ተጫዋቹና በእንደዚህ አይነት ትላልቅ ጨዋታዎች ላይ ያንን ብቃቱን ማሳየቱ ትልልቅ ክለቦች እንዲመኙትና ቀጣይ የኛ ተጫዋች ቢሆን እያሉ እንደዚሁ ጥያቄ ለማቅረብ እንዲዘጋጁ እንዳደረጋቸው ነው እየተነገረ የሚገኘውና ማንቸስተር ዩናይትድ በተለይ አሰልጣኝ ማይክል ካሪክ ወደ ስብስቡ እንዲመጣለት ከሚፈልጉት ተጫዋቾች መካከል አንደኛው አሌክስ ስኮት ነው ተብሏል። አርሰናልም አንድሪያ ቤርታ በተለይ ደግሞ ኋላ ላይ የምናነሳው አንድ ትልቅ የአማካኝ ስፍራ ተጫዋች ከአርሰናል ጋር ሊለያይ የሚችልበት እድል አለ ተብሏል። ኋላ ላይ በመውጫችን ላይ እናነሳዋለን። ይሄ ተጫዋች ደግሞ የሚለቅ ከሆነ የመሃል ሜዳው ላይ በተለይ ዴክላን ራይስ የበለጠ ጥሩ እንቅስቃሴ እንዲያደርግና ያለው የመሃል ሜዳ ወይም የማጥቃት እንቅስቃሴ ክሬቲቪቲ በጣም ከፍ እንዲል እንደዚህ አይነት ወጣትና ባለተሰጥኦ ተጫዋች እንደሚያስፈልጋቸው እያመኑ ነው የሚገኙት አንድሪያ ቤርታ። ስለዚህ እሳቸውም ይህንን ተጫዋች ለማስፈረም ጨረታ ውስጥ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ ደግሞ እንደዚሁ የአርሰናል የውድድር ዓመቱን ምርጥ ግብ እንደዚሁ ይፋ አድርጓል። በተጠናቀቀው በ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ከ22 ዓመታት በኋላ ከፍ ማድረጉ የሚታወስ ነውና በአጠቃላይ በአመት ውስጥ በነበረው ጉዞ ተቃራኒ ቡድን ላይ ያረፉት ጎሎችን እየለየ ነበር። የትኛዋ ጎል ነበረች ጥሩ ወይም ምርጥ ግብ የትኛዋ ናት ብሎ እንግዲህ በደረሰበት የመጨረሻው ድምዳሜ የ16 ዓመቱ ማክስ ዶማን በተለይ የመርሲሳይዱ ክለብ ኤቨርተን ላይ ያስቆጠራት ሁለተኛ ጎል ምርጧ ሆና ተመርጣለች ማለት ነውና ማክስ ዶማን በዛ እንቅስቃሴ ላይ እናስታውሳለን። 2-0 ነው ጨዋታውን ማሸነፍ የቻለው ማክስ ዶማን ከጎል እስከ ጎል ያንን ኳስ በግሩም ሁኔታ ሁለት ተጫዋቾችን አታሎ ካለፈ በኋላ እንግዲህ ወደፊት ሮጦ ሄዶ ኳሷን ከመረብ በማሳረፍ የአርሰናል ደጋፊዎች በአንድ ጎል ጭንቀት ውስጥ ነበሩ። ደቂቃው እየገፋ ነበረ። ፒክፎርድ እንደምናስታውሰው የማዘምቱን ሊሻማ ጎሉን ለቆ ወጥቶ ነበርና ከግብ እስከ ግብ ሄዶ ያስቆጠራት ጎል የእንግሊዝ ፕሪሚየር ሊግ የአርሰናል ምርጧ የአመቱ ጎል ሆና የማክስ ዶማን ተመርጣለች። ማክስ ዶማን እንግዲህ በውድድር አመቱ ወደ 6 ጨዋታዎችን በእንግሊዝ ፕሪሚየር ሊግ ማከናወን ችሏልና በእድሜም ትንሹ ተጫዋች እንደነበረ እናስታውሳለን። የመድረኩ የዋንጫ ክብርም እንዲያነሱ ልዩነት ፈጣሪ ከነበሩ የጨዋታ ውጤቶች መካከል አንደኛው የኤቨርተን ላይ 2-0 በሆነ ውጤት ያሸነፉበት እንቅስቃሴ እንደነበረም እንደዚሁ ማስተዋወስ ይቻላል። ስለዚህ የ16 ዓመቱ ማክስ ዶማን ያስቆጠራት የኤቨርተን ላይ ያስቆጠራት ጎል የአመቱ ምርጧ ሆና ተመርጣለች ማለት ነው። ሌላ የማርቲን ኦዴጋርድ የአርሰናል
እግር ኳስ ክለብ የቡድኑ ዋና አምበል የማርቲን ኦዲጋርድ ቆይታን በተመለከተ ብዙ አነጋጋሪ ጉዳዮች እየወጡ ነው የሚገኘው። ኖርዌይ ኢንተርናሽናል አሁን የአገሩን ማሊያ በመልበስ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከኖርዌይ ብሔራዊ ቡድን ጋር የተጫወተ ነው የሚገኘውና እንግዲህ የመጀመሪያም የዙር ጨዋታቸውን በድል እንዳጀቡ የሚታወስ ነው። ይህ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ሊለቅ ይችላል የሚሉ ጉዳዮች በርከት ብለው እየተመለከትን እንገኛለን። የአርሰናል ደጋፊዎች ደግሞ በጣም ከሚያከብሯቸውና ከሚወዷቸው የአርሰናል የቡድኑ ምልክት ብለውም ከሚመኩባቸው የአማካኝ ስፍራ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ይሄ ተጫዋች እንግዲህ ከ2015 እስከ 21 ድረስ በስፔኑ ክለብ ሪያል ማድሪድ ቆይታ አድርጓል፣ በታዳጊው ቡድን አንስቶ ማለት ነው። በእርግጥ በዛ ወቅት የተለያዩ ክለቦችንም በውሰት ውል ተቀላቅሎ እንደነ ሪያል ሶሴዳድ ከዛም ባለፈ ደግሞ ወደ ሆላንድም በማቅናት ኤርዲቪዚ ላይ እንደዚሁ ሲጫወት የነበረበትን ሂደት ማስተዋስ ይቻላልና ከዛ በኋላ ግን ወደ ሪያል ማድሪድ ተመልሶ ደግሞ በተለይ አሁን የአውሮፓ ቻምፒየንስ ሊግ የውድድር መድረክን እንዳነሳ ብዙዎች አያውቁም። በእርግጥ በዛ የ2016-17 የአውሮፓ ቻምፒየንስ ሊግ የውድድር መድረክንና የላሊጋን ዋንጫ ክብር እንደዚሁም የፊፋ የዓለም ክለቦች ዋንጫ የውድድር መድረክንም ሱፐር ካፕንም እንደዚሁ ማንሳት ችሏል። ኦዲጋርድ በሪያል ማድሪድ ቤት እያለ ማለት ነው። በእርግጥ በዛ በሪያል ማድሪድ የዋና ቡድን እንቅስቃሴ ላይ ወይም ዋንጫው እንዲነሳ የነበረው ሚናም በጣም ጥቂት ነው። 11 ጨዋታዎችን ብቻ ነው ለሪያል ማድሪድ ዋናው ቡድን ማከናወን የቻለው። የቡድኑ አባል ሆኖ ግን ትልልቆቹን የዋንጫ ክብሮችን ማሳካት ችሏል። ግን እሱ ትልቅ የዋንጫ ክብር ላይ ያለው ተሳትፎ በአርሰናል ማሊያ ነው። ያው እንደሚታወቀው ከ21 ጀምሮ እንግዲህ ያለፉትን 5 ዓመታቶች በአርሰናል ቤት ቆይታ አድርጓል። ከሪያል ማድሪድ ወደ አርሰናልም ሲመጣ አሁን ያለበትን ብቃት የሚገልጽ የዝውውር ሂሳብ ያን ያህል የተጋነነ ሂሳብ እንዳልወጣበት ይታወቃል። 35 ሚሊዮን ዩሮ ብቻ ነበረ አርሰናል ከሪያል ማድሪድ ማርቲን ኦዲጋርድን ያስፈረመው ማለት ነውና አሁን 2 የውድድር ዓመታት የሚደርሱ ቆይታ የውል ኮንትራት አለው በአርሰናል ቤት። ነገር ግን በክረምቱ የተጫዋቾች የዝውውር መስኮት ሊለቁትና በአዲስ ተጫዋች ሊተኩት ይችላሉ የሚሉ ለክለቡ ቅርበት ያላቸው የመረጃ ምንጮች ይህንን ጉዳይ ያናፈሱት ነው የሚገኙትና ምን ትላላችሁ? ማርቲን ኦዲጋርድ ቢለቅ የትኛው ተጫዋች መሃል ላይ ሊተካው ይችላል ብላችሁ ታስባላችሁ? አርሰናል ግን ወይም የክለቡ ስፖርቲንግ ዳይሬክተር ግን የተለያዩ ተጫዋቾችን እያማተሩ እንደሚገኙ በተለይ ማርቲን ኦዲጋርድ የሚለቅ ከሆነ በሱ ምትክ የተለያዩ ተጫዋቾችን ለማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። አንደኛው በቡንደስሊጋው እየተጫወተ የሚገኘው ኢብራሂም ማሃዛ ነው። ከዛ ባለፈ ሞርጋን ጊብስ አለ፣ የኖቲንግሃም ፎረስቱ ተጫዋች ዳኒ ኦልሞ፣ ጁሊያን ብራንት የመሳሰሉ ተጫዋቾች እንደዚሁ ተካተው እየተመለከትን ነው የምንገኘው። ማርቲን ኦዲጋርድ የሚለቅ ከሆነ እነዚህን አንዳቸውን ተጫዋች አሌክስ ስኮትን ጨምሮ የማምጣት ፍላጎት አላቸው ተብሏል። እንደውም አሌክስ ስኮት የማርቲን ኦዲጋርድ ተተኪ አይነተኛ ተጫዋች እንደሆነ ነው ብዙ የአርሰናል ደጋፊዎች እያመኑበት የሚገኘው የሚሉ መረጃዎች እየወጡ ነው የሚገኙት። ማርቲን ኦዲጋርድ አሁን ላይ መልቀቁ አግባብ ነው ብላችሁ ታስባላችሁ? እሱ ቢለቀስ የትኛውን ተጫዋች ለአርሰናል ትመርጣላችሁ? እናንተ በተለይ የአርሰናል ደጋፊዎች እዚህ ላይ ሀሳብ አስተያየታችሁን ልትሰጡበት ትችላላችሁ። እንግዲህ ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ መረጃ ሰዓታችንን እዚህ ላይ እናጠናቅቃለን። ምሽት ላይ በሚኖሩን የስፖርት ዜና ወጃችን ላይ ወቅታዊና አዳዲስ የዓለም ዋንጫን የተመለከቱ መረጃዎችን ወደ እናንተ የምናደርስ ይሆናል። የዛሬ ጥያቄያችንን ሁለቱን ተጨማሪ ጥያቄዎች ይዘን እንመለሳለን። አብራችሁ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ውድ ተመልካቾቻችን የመጨረሻውን ሁለት ተጨማሪ ጥያቄዎችን ወደ እናንተ በማድረስ የመረጃ ሰዓታችንን የምናጠናቀቅ ይሆናል። የዛሬ የመጀመሪያውን ጥያቄ በድጋሚ ወደ እናንተ ለማድረስ እየተከናወነ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ፊፋ ለአሸናፊው ሀገር ስንት ሚሊዮን ዶላር ይሸልማል የሚለው የመጀመሪያው ጥያቄያችን ነው። ሁለተኛውና ሶስተኛውን ጥያቄ ወደ እናንተ እናድርስ። የጎል ላይን ቴክኖሎጂ እንግዲህ ለእግር ኳሱ እንቅስቃሴና ውሳኔ በተለይ ለዳኞች ብዙ አጨቃጫቂ ጉዳዮችን ከዚህ ቀደም ስንመለከትበት እንደነበረ እናስታውሳለን። ለመሆኑ በዓለም እግር ኳስ ዋንጫ የውድድር መድረክ የጎል ላይን ቴክኖሎጂ መቼ ተግባራዊ መደረግ ጀመረ? በየትኛው የዓለም ዋንጫ? ይሄ ሁለተኛው ጥያቄያችን ነው። ሌላኛው ጥያቄ በጥያቄ መልስ ከያዝ ነው የጨዋታ ግምት ነው የምንሰጣችሁ። ዛሬ እንግዲህ ሁለተኛ የምድብ ጨዋታዎች በዓለም ዋንጫ ይከናወናሉ። በተለይ ደግሞ በመጀመሪያው የምድብ ጨዋታቸው ላይ ተጋጣሚዎቻቸውን ማሸነፍ የቻሉት ሜክሲኮና ሳውዝ ኮሪያ ዛሬ ይገናኛሉ፣ እርስ በርስ ማለት ነው። ሁለቱም የመጀመሪያ ጨዋታቸውን በድል ማጠናቀቃቸው የሚታወስ ነውና የዛሬው ጨዋታ ደግሞ በጣም ይጠበቃል፣ በተለይ በአዘጋጇ ሀገር ሜክሲኮውያን ዘንድ ማለት ነውና ይህ ጨዋታ በማን አሸናፊነት ስንት ለስንት ሊጠናቀቅ ይችላል? የዛሬው ሶስተኛው ቅድመ ግምት እንድታደርሱን ነው የምንጋብዛችሁ ማለት ነው። እነዚህን ጥያቄዎችና ቅድመ ግምት እየተሳተፋችሁበት ቆይታ ስለምታደርጉ እጅግ በጣም እናመሰግናለን። ከሰሞኑ እንዳልናችሁ ያሉትን ጥያቄዎች ምላሾቻችንን ውጤት ሰብስበን ደግሞ አሸናፊዎችን ለይተን በይፋ ሽልማታችሁን የሞባይል ካርድ ሽልማታችሁን ወደ እናንተ የምናደርስ ይሆናል። ለእስከዛሬ ተሳትፏችሁ ለምትሰጡን ሀሳብ አስተያየት እጅግ በጣም እያመሰገንን የዛሬ ዕለተ ሐሙስ ሰኔ 11 2018 ዓ.ም የናሁ ቴሌቪዥን ናሁ ስፖርት ዕለታዊ የመረጃ ሰዓታችን በዚህ ይጠናቀቃል። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ ሂንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።